የአረንጓዴ አሻራ መርሃ ግብር የምግብ ሉዓላዊነትን ለማረጋገጥ ለተጀመሩ ስራዎች መሰረት የጣለ መሆኑን የክልል ርዕሳነ መስተዳድሮች ገለጹ። የአረንጓዴ አሻራ መርሃ ግብር ለጋራ ዓላማ በአንድነት መቆም ያለውን ውጤታማነት በተግባር የገለጠ ስለመሆኑም አብራርተዋል። ዘገባው የኢዜአ ነው። ኃይሉ መላክ ያቀርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የናይጄሪያ ምክትል ፕሬዝዳንት ካሽም ሺቴማን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የክልል ርዕሳነ መስተዳድሮች የሁለቱ ከተማ አስተዳደር ከንቲባዎች እንዲሁም ሚኒስትሮች በተገኙበት በአዲስ አበባ የወንዝ ዳር ዳርቻ ልማት የችግኝ ተከላ መርሃ ግብር ተካሂዷል። በመርሃ ግብሩ የተገኙት የክልል ርዕሳነ መስተዳድሮች የአረንጓዴ አሻራ መርሃ ግብር ለጋራ ዓላማ በአንድነት መቆም ያለውን ውጤታማነት በተግባር የገለጠ ስለመሆኑ አብራርተዋል። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ የክልሉ ነዋሪዎች በመርሃ ግብሩ ላይ በስፋት እየተሳተፉ መሆኑን ተናግረዋል። መርሃ ግብሩ በተደጋጋሚ በድርቅ ሲጎዳ ለነበረው የሶማሌ ክልል ልዩ ትርጉም እንዳለው አንስተው በዘንድሮው ዓመትም የተሻለ ለውጥ ለማምጣት ሰፊ ተሳትፎ እንደሚደረግ ተናግረዋል። ክልላችን ህዝቡ በዚህ ስራ ላይ በሰፊ እየተሳተፈበት ያለው ሁኔታ ነው ያለው። ይህንንም አጠናክረን እንቀጥላለን። ከማንኛውም የሀገራችን ክፍል በበለጠ ምናልባት በቆላማው አካባቢዎች የዚህ አይነት ፕሮግራም አስፈላጊነት ደግሞ ግልጽ ነው። ስለዚህ እነዚህ ነገሮችን ለማሻገር መትከል አለብን። ያንን ይዘን ነው እኛም ዘንድሮ ፕላን ያደረግነውና ትልቅ ለውጥ እናመጣለን የሚል እንቅስቃሴ ያደረግን ያለ ነው። የአፋር ክልል ርዕሰ መስተዳድር አወል አርባ በበኩላቸው በክልሉ ከዚህ ቀደም በአረንጓዴ አሻራ መርሃ ግብር የተተከሉ የፍራፍሬ ተክሎች ህብረተሰቡን ተጠቃሚ ማድረግ መጀመራቸውን ጠቁመዋል። ይህም የዜጎችን ገቢ በማሻሻል ረገድ ተጨባጭ ለውጥ እያመጣ መሆኑን ገልጸዋል። ጥሩ መነሳሳት አለ። ህዝቡ ለምዷል። ትናንት የተከላቸው ባለፈው የተከልናቸው ችግኞች በአሁኑ ሰዓት ወደ ምግብነት ተቀይሮ ገበያ ላይ ናቸው። ወደ ብር ተቀይሯል። ሙዛን የተከልናቸው ሙዞች በአሁኑ ሰዓት ገበያ ላይ ነው። ወደ ገቢ ተቀይሯል። ወደ ኑሮ እስከ መቀየር የሄዱበት ሁኔታዎች አሉና ስለዚህ አሁን ህዝቡ ለህዝቡ ነው እያስተማረ ያለው እና ይሄ ችግኝ መትከል ከአሁን በኋላ ባህል ማለት ነው። ምክንያቱም ለእኛ ደግሞ ለእንስሳት እርባታ ያለው ትርጉም ቀላል አይደለም። ለሰውም ያለው ትርጉም ቀላል አይደለም። ለሰውም ለእንስሳቱም ለአየር ንብረት መዛባትም መድኃኒት ነው። ትልቅ ለውጥ ነው እያየን ያለ ነው። በጋምቤላ ክልል በአረንጓዴ አሻራ መርሃ ግብር አማካኝነት ከዚህ ቀደም በክልሉ የማይታወቁ አዳዲስ የፍራፍሬ አይነቶችን ማልማት መጀመሩን ያነሱት ደግሞ የክልሉ ርዕሰ መስተዳድር አለሚቱ ኦሞድ ናቸው። ፍሬያቸው ለኢኮኖሚ ጠቀሜታ የሚውሉ ዛፎችን ትኩረት ተደርጎ በመሰራቱ በአሁኑ ሰዓት በችግር ውስጥ ያሉ ማህበረሰቦች ያንን ወደ ገበያ ወስዶ ለራሳቸው ተጠቃሚ ሊሆኑ የሚችሉበት ሁኔታ እንዲፈጠር አድርጓል። በተለይ ደግሞ እነዚህ ዛፎች ፍሬያቸው በሚደርሱበት ጊዜ ለውጭ ገበያ በማቅረብ የሀገሪቷን ኢኮኖሚ የማሳደግ ስራ እየተሰራ ያለበት ሁኔታ እያየን ነው በሁሉም ክልሎች። ስለዚህ ይሄ ተጠናክሮ መቀጠል አለበት። ህብረተሰባችንም ይህንን አውቆ ወደ ተግባር በመግባቱ እንግዲህ በአሁኑ ሰዓት በሁሉም አካባቢዎች ፍሬዎች የማይታወቁባቸው የሚበሉ ፍሬዎች የማይታወቁባቸው አካባቢዎች ድረስ አመቱን ሙሉ በየዛፉ አይነት ፍሬዎች እየደረሱ ተጠቃሚ የሆኑ ያሉበት ሁኔታ አለ። የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ የአረንጓዴ አሻራ መርሃ ግብር ከምግብ ሉዓላዊነት ጋር የተሳሰረም ሀገራዊ የልማት አጀንዳ መሆኑን አውስተዋል። ህብረተሰቡ ያለ ልዩነት በጋራ እያደረገ ያለው ተሳትፎ ደግሞ መርሃ ግብሩ ውጤታማ እንዲሆን ትልቅ ሚና አበርክቷል ነው ያሉት። የአረንጓዴ አሻራ መርሃ ግብር እንግዲህ ከመትከልም ባሻገር የኢኮኖሚ ጠቀሜታ በከፍተኛ ሁኔታ እየታየን ያለው በተለይም ኤክስፖርት የሚደረጉ የተለያዩ የምግብ ነክ ምርቶች ላይ ከፍተኛ ለውጥ እያመጣን ያለው የምግብ ዋስትናን ከማረጋገጥም ከፍተኛ እገዛ እያደረገ ይገኛል እና አሁን ምን ሰራው ስራ ከደንም ባለፈ ነው፣ ከአካባቢ ጥበቃም ባለፈ ነውና አጠቃላይ ሀገራችን የጀመረችውን የብልጽግና ጉዞ ለማሳካት በከፍተኛ ደረጃ እገዛ የሚያደርግ ስራ እንደሆነ እምነት አለን። በመትከል ማንሰራራት በሚል መሪ ሐሳብ በሚካሄደው በዘንድሮው አረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ 7.5 ቢሊዮን ችግኞች ይተከላሉ።